በኢትዮጵያ ብር ከፍያለሁ። እዛ ዝም ብለው እንትን ለሚሉ 60 ሺህ ብር ከፍያለሁ። ዱባይ ከገባሁ በኋላ እኔ እዚህ አልተመቸኝም ቤት ቀይሩ ስላቸው ያኔ መኖሪያ ቤታቸው እዛው መኖሪያ ቤታቸውና ጃዛ ቤት የሚያርፉት ሰራተኞች ምናምን እንትን የሚሉት እዛ ውስጥ ነው ማለት ነው። ከዛም በኋላ እዛ ወሰዱኝ። ስራ የለም። 3 ወር 4 ወር የተቀመጡ ልጆች አሉ እና እኔ እዚህ እንደዚህ ሁኜ መቀመጥ አልፈልግም። ስለዚህ ወደ ኳተር አይዲ ስላለኝ ተመልሼ ኳተር መሄድ ይፈልጋለሁ ስላቸው በኢትዮጵያ 145 ሺህ ብር ከከፈልሽ ተመልሰሽ መሄድ ትችያለሽ አሉኝ ማለት ነው። ከዛን ያው እኔም ምንም ማድረግ ስለማልችል እዛ ቀራማ ውስጥ ከምገባ ብዬ ከፍዬ ወደዚህ ሀገር መጣሁኝ። ሰዎች ትኬት ቆርጠውልኝ ማለት ነው። እና ልክ እንደ አንቺ እንዳደረግሽው ወንድምሽን መመለስ ከፈለግሽ ወደ ኢትዮጵያ ከፍለሽ እጥፍ ያኔ ከኢትዮጵያ የመጣበትን እጥፍ ከፍለሽ መመለስ ትችያለሽ። ካልሆነ ግን ያገኘውን ስራ ይሰራል አሉኝ ማለት ነው። እና ያንን ማድረግ ስላልቻልኩ ደግሞ እጄ ላይ ብር ስለሌለኝ ያው አሁን ለውዝ ማሸግ እንደዚህ አይነት ስራ አስገብተውኛል አለኝ። በቃ ይሁንሽ ለጊዜው ይሁን እኔ ዝም አልኩኝ ማለት ነው። እና እነዚህኞቹን ደግሞ ማምጣት ካልቻልክ ብሩን መልስልኝ ስለው ብሩን ለመመለስ ጊዜ ስጭኝ አለኝ። ያው እስካሁንም ጠብቄዋለሁ ማለት ነው። ግን ምንም ያለኝ ነገር የለም። መጨረሻ ላይ የፈለግሽውን ማድረግ ትችያለሽ፣ አታስፈራሪኝ አለኝ ማለት ነው። እኔ ሚዲያ ላይ ለቅሃለሁ፣ ፎቶ አለኝ፣ አይዲ አለኝ፣ ሁሉ ነገሩ አለኝ ስለው አታስፈራሪኝ አለኝ ማለት ነው። እሺ አሁን ማስረጃው አለሽ አይደለም? ይኸው ለመብረቁ በውስጥ አይቲዩ እና በዋትሳፕ ላይ ከላይ ቁጥር አለልሽ። በዛ ያለውን ስምሽን እንደገና ደግሞ ገንዘብ የከፈልሽበትን እሱ የተናገረውን ቮይስ ካለ ወይንም ደግሞ ቴክስት የተጻፋችሁት ነገር ካለ ትልክለትና ስልክ ቁጥር አለው። ስልክ አለው። የዱባይ ስልክ አለው። ስልክ የዱባይ ስልክ አለው። ግን ቀጥታ ሲደውል አይሰራም። ሜቢ የሚስቱ ስልክ ቁጥር ሊሰራ ይችላል። እሷንም ሳወራት በፊት ላይ ትመልስ ነበር፣ አሁን አትመልስም ጭራሽ ማለት ነው። የሁለቱም ስልክ ቁጥር አለኝ። የዱባይ ስልክ ቁጥር አለ። የዱባይ ነው የሁለቱም ቁጥር ያለሽ? ዱባይ ናቸው ያሉት ሁለቱም? የዱባይ ነው። ሁለቱም እዛ ናቸው። እዛው ነው ልጆቻቸውም፣ ሁሉም እዛው ነው የሚኖሩት። እሺ በቃ ቁጥሩንም አብረሽ ላኪለት፣ ቁጥሩንም ቴሌፎንም ላኪለት እና በኋላ እንደገና ተመልሰሽ ትመጪና ልኬልሃለሁ ብለሽ ታስታውሸዋለሽ። እሺ በኋላ ነይና ትመጪና ተመለሽና ያለውን ግን ሙሉ አጠናክረሽ ላኪ። አሁን ቁጥሩን ለወስድ ነበር እኔ ግን ሌላ ሰው እዚህ ሚዲያ ላይ መቀበሉ ስላልፈለግኩት ነው። በቃ በኋላ እንትን ብለሽ ለመብረቁ ላኪለት። ተመልሰሽ በኋላ ነይ ከሰዓት በኋላ። እሺ እመለሳለሁ። ላኪለት ያለውን ማስረጃ በሙሉ የእሱን ቮይሱን ምናምን በሙሉ ያትን ያለሽን በሙሉ ላኪለት። እንደገና ሴቭ አድርጊው እንዳይጠፋብሽ። አንቺ ጋርም ቀሪ አስቀምጪ፣ ዲሊት እንዳታደርጊው ሁሉንም ማስረጃዎች። ችግር የለውም አላጠፋውም፣ ሁሉም አለኝ። እሺ ኢንሻአላህ። እሺ እናቱ ሻላ በቃ ሰላም ሰላም። ህፃኗ ስታለቅስብኝ አቋረጥኩባቸው፣ ይቅርታ። ችግር የለም። እሺ ያንቺ ጉዳይ እንትን ብሏል አይደለም? ባለፈው አውርተሻል አይደለ? ምን አለ? አይ ስለ ወንድ ልጅ ሳይሆን እቺ 250 የበላች ልጅ ማለት ነው። እሷ በስልኳ ደውሎ እኔ አይደለሁም ከፈለክ በስተው አለችው አይደለ? ባለፈው እንዳው እሷ ራሷ ናት። ለምን እንደሆነ ታውቃለህ? ሌላ ፎቶ አላገኘሽም? አንቺ ተጨማሪ ፎቶዎችን አላገኘሽም? ማንም ሰው የሚሰጠኝ እሱ ነው። በቃ የምትልከው ወደ ሰዎቹ ይሄ የፎቶ ነው የያዙ እያለች የምትልከው እሱ ነው። በቃ እንደዛ ነው። ሌባ አጭበርባሪ ስለሆነች ሰዎቹን አውቃ ነው በዛ ላይሆን ይችላል። ምክንያቱም ፎቶዋ የእሷ ቢሆን ኖሮ በኮንፊደንስ እንደዚህ ፖስተው ምናምን አትልም። እሺ አሁን ትክክል ነህ። አሁን ደግሞ የምናስረዳችሁ ፈልጌ መሰለህ፣ ያ ስልክ የራሷ ነው። በራሷ ስልክ ተደውሎ እኔ አይደለሁም ስትልች ሴት ፕሮፋይሏ ያ ሰውዬው ያቺ ሴት በማን ቁጥር ፕሮፋይል ማን
የማን ቁጥር ነው ተብላ ትጠየቃለች። ራሷ በትክክለኛ በህግ ከሆነ እኔ አይደለሁም ብላለች። እሷ ራሷ ናት። ይሄ ስልክ ቁጥር የማን ነው ተብላ የምትጠየቀው እንዳውም እሷ ነው የምትሆነው። እኔ አይደለሁም ስትል ይሄ ስልክ ቁጥር የማን ነው ተብላ ትጠየቃለች። እኔ ነኝ ብላ ከመጣችማ እኔ አይደለሁም የወሰድኩባት ሌባዋ እኔ አይደለሁም ብላ በዚች ስልክ ቁጥር ከመጣች እንዳውም ወንጀለኛ ሁና ተይዛ የምትመጣው እሷ ናት ማለት ነው። እንዴ ስታስቡ እናንተ እንግዲህ በራሷ ስልክ ተደውሎላት በማንኛውም ሰው ጋር ያለው ስልክ ቁጥር በራሷ ተደውሎላት እኔ አይደለሁም በስተው ካለች አይ በስተው እንደዛ ካልኩት ሊበስተው አይችልም ብላ ነው እንጂ የራሷ ነው። አሁን እኔ አይደለሁም ብላ የምትመጣ ራሷ ወንጀለኛ ሁና ትገኛለች። ወንጀለኛ ሁና ትገኛለች። ስለዚህ ትቦሰት እሷ እኔ አይደለሁም ብላ ማሪ ስልክ ገብቶበት ወጣ ጃጓር መብረቁም ሲመጣ ታውሪዋለች። ለምን ከነሱ ጋር የጀመርሽው እንትን ስለሆነ ማለት ነው። ሌላ ስላሉ ነው ወጥቷል። መሲ ሰራለች፣ መሰረት ሰራለች። ላክሽለት ለመብረቁ ልኬለታለሁ። አወቅሽበታ እንዴት ማለት የኔ ማር በጣም ነው የማመሰግንሽ። እሺ አረ እኔ ማር እኔ አይደለም ሲጀምር ጃጓር ነው ያሳየች። ደግሞ ለምስጋና የሚያበቃ ምንም የለም። የወርዲ ሰላም እንዴት ነሽ? ይመጣሉ። አዎ ይመጣሉ። አብሮ ይስጥል። እንዴት ነው ወንድማችን? ወሎ ሰላም። አይ ወንድ ነኝ። አዎ እሺ ይቅርታ። እሺ አይ እኔም የሆነ እንትን ነበረኝና ምናልባት መብረቁን ብዙ ጊዜ ጠብቄው ነበረ። ወደ ወር ምናምን ተከታትያለሁ። ሀሳብም ልካለሁ ምናምን ሴጅ ላይ ነው ሰላቢኝ ወጭ ኦኬ እሺ ምንድን ነው በደላላ ተበልተ ነው ምን ሆነህ ነው? ቪዲዮ ማውራት ትችላለህ? ቪዲዮ እስቲ ብዙም እዚህ ጋር ተጠቅሜ አላውቅም። ቪዲዮ እንዲሁ ማውራት አልችልም። አይ ከሳሽ ከሆንክ ቪዲዮ ብከፍት ጥሩ ነው። ምኑ ጋር እስኪ ቪዲዮ እንትን መጀመሪያ ፎቶ እዛ የለውም እኮ የለውም። ኦኬ አልመጣልኝም ቢያለኝ ፕሮፋይልን ስነካው ከዛ ሴንድ የሚል ይመጣላል። ሴንድ የሚለውን ስትነካው በቪዲዮ ሴቭ ነው የሚለው ሴቭ አዎ እሱን ነካው። ያነክቻለሁ። እሺ ቀጥለሽ ምን ሆነክ ነው? ምን እንትን ነው። አይ እኔ ከዚህ በፊት ያው የሆነች ጓደኛ ነበረች ዱባይ አካባቢ ነው የምትኖረው እና በተወሰነ በጓደኝነት አንድ 6 ወር አካባቢ ቆይተን ማለት ነው። በመሀል ትንሽ የመራራቅ ነገር ነበር። ከተራራቅን በኋላ በመሀል ተገናኘን። ስልክ መደወል ጀመረች እና ቸገረኝ ገንዘብ ነበር ያለችኝ። አይ የምንድን ነው ገንዘብ ምናምን ስል የሆነ እዛው እየሰራች የሆነ እድገት ነገር አለ መሰለኝ ለደላላ ይከፍሉና እንትኗን ደሞዟን ታሳድጋለች እንደዛ ነው ያለችኝ። እና ገንዘብ ካለ 100 ሺህ ብር ምናምን አለች ነው። አይ እኔ 100 ሺህ ብር የለኝም እቃ ገዛዝቻለሁ በወቅቱና የለኝም ምናምን ስል እሺ የተወሰነ ያገኘሁን አለች። በአጋጣሚ ከጓደኞቼም እንትን ብዬ ከዛም ከዚህም ብዬ 36,500 ብር በወቅቱ አይ ቲንክ ወደ አርብ ይመስለኛል ሰኞ አስገባላለሁ መልሼ ብላኝ ይህንን ነገር ትራንዛክሽን የሌላ ሰው አካውንት ሰጠችኝ። ደጋግሜ ስሞክር አልሰራም አለኝ ትራንዛክሽኑ እና የ3 ሰው አካውንት ነው ምናምን ሰጠችኝ። በ3ኛው ሰራልኝ እና ልክ ገንዘቡ ከገባ በኋላ ለ1 ሳምንት ምናምን ታወራኝ ነበር እና ከዛ በመሀል ደግሞ በቃ ከታረገችው ገንዘቡን ላለመላክ ማለት ነው።
እና አሁን ስደውል ስልኩ ይሰራል፣ ግን ሌላ ሰው ነው ስልኩ የሚጠቀመው የዱባዩ እና 2 ስልክ አላት። እና ምናልባት ይህንን ነገር ብዙውን ጊዜ እንትና ጋም በኢሞ ላይ ልኬለታለሁ መብረቁ ጋር እና ምናልባት የሚያስመልስበት መንገድ ካለ ብዬ ነው። ግን ብሩን የሰጣት ፍቅረኛ ስለሆነች ነው ወይስ ብድር ነው የሰጣት? ብድር ነው ነው። አይ በእንትን አብረን ቆየን እና በመሀል የሆነ ትንሽ ጋፕ ነበረው፣ የመለያየት ነገር ነበር እና በጣም ተቸገርኩ። እንደ ኢቨን እያለቀሰች ነው፣ የምሬ ነው የምለው። ደግሞ የሚገርምሽ ገንዘብ የለኝም ነበር እቃ ቤት ትልል ብዬ እቃ ምናምን ገዛዝቼበት ኪሴ አካውንቴ ላይም ገንዘብ የለም ነበር። ከሰው ወስጄ ነው የሰጠሁት። የሚገርምሽ የምር እና በቃ ብንለያይም ያው ወደፊት ብዙ ነገር እንትን ብለናል ብዬ ትመልሳለች ብዬ ነው የሰጠሁት። እና በጣም አሁን እዚህ ጋር አንዳንድ ምጽፉ ጅል ነህ ነው አይደለም፣ በጣም ብልህ ነኝ እንደዚህ አይደለም። ሲቸገር ሰው ማንም ይሰጠዋል አይደል? በዛ በፍቅር እንትን ምናምን አታላኝ ሳይሆን ያው ሰው ሲቸገር ማንም መንገድ ላይ ስታዩ ሲቸገር ይሰጣል አይደል? በሞኞኛ አይደለም። ከሚገርማችሁ ቅድም የተጫንካክን ቪዲዮ ካና ከዛ ሴቭ በለው ቪዲዮ ይከፍትልሃል። ቪዲዮ ከፍተህ አውራ፣ ኤሪፎንህን ደግሞ አስተካክል። ሴቭን ተጫንኮ ምንም አይከፍትልኝም። ሴቭን አይደለ እንትን ምለው የቪዲዮን ምልክት ትጫንና ከዛ ሴቭ ስትለው በቃ እዚህ ጋር እንዲላል። አይ እዚህ ጋር እንዲላል ዩ ዊል ኮኔክት ዩዚንግ ኦዲዮ ኦንሊ ነው። ኦኬ እሺ ቀጥል። እና ምንድነው ያንን ገንዘብ አሁን በሞኝነት ምናምን አይደለም፣ ለሰው እርዳታ ዝም ብሎ የሚሰጥ የለ። ግን በዛን ጊዜ ያው የተወሰነ ችግር ላይ ስለሆነች ምናልባት በዛ በመታለል ነገር ሳይሆን ያው ከችግር ለማውጣት ሲባል ነው። እና ያንን ገንዘብ ደግሞ አሁን ከነጭራሹም የለችም፣ ስልኩን ሌላ ኦኬ። ግን አሁን እሷ ስለዘጋችግ ነው ብሩን የፈለግከው ወይስ በብድር? አይደለም በብድር ነው ነው ያለችኝ እኮ። ምንድነው ገንዘቡ ስጠኝ ሰኞ አስገባለሁ እንጂ በእንትን ጉዳይ አይደለም። ነገር ያለው እንደውም ከሰው ነው የወሰድኩት ገንዘቡን እና ሰኞ አስገቢ ስለ እሺ ነው ያለችው። አሁን ቢያንስ 6 ወር ምናምን አለፈው፣ ወደ 8 ወር ነው የሚሆነው። ምናልባት አሁን እዚህ ጋር እንትን አለ አበድረኝ ያለችህና እሺ መልስልሃለሁ ያለችህ ቦይስ አለ። ብሩን መልስልሃለሁ ምናምን የሚል እንትኑን ስክሪንሾት አድርጌዋለሁ የተጻፈበትን እና ትራንዛክሽን ለሰው ይላክበት ትራንዛክሽን የገንዘቡ እንትን ስክሪንሾት አድርጌ ይዤዋለሁ እና ፎቶዋም አለኝ። ማለት እስካሁንም ያው 6 ወር ምናምን የጠበቅኩት ምንድን ነው ከዛ ይልቅ ምናልባት ትመልሳለች። ያው ሚዲያ ላይ አላወጣትም ብዬ ነው የምር ሚዲያ ላይ ለዚህ ነገር ብዬ በሰው መወቀስ የለባትም መተቸት የለባትም የሚል ነው እንጂ ታግሼ የቆየሁት በወቅቱ ወዲያው መምጣት ይችል ነበር። እና ምናልባት ለዚህ ለገንዘብ ብዬ ስሟንም ወይም ሚዲያ ላይ አይወጣ ብዬ ነው። ዝም ስትል ጊዜ ከነጭራሽም ስልኳን ስታጠፋ ለዛ ነው። ቪዲዮ እኮ እምቢ ብሎኝ ነው። በቪዲዮ እምቢ ስላለኝ ነው ማለት ያስቸገረኝ። ዩ ዊል ኖት ኮኔክትድ ኦንሊ ኮኔክትድ ባይ ኦዲዮ ነው የሚለኝ። ችግር የለም ወጣ ነበር ማለት። የሚገርምሽ ግን ብዙዎቹ አሁን እዚህ አረብ ሀገር ሆነው ባይዞ የጤና ባለሙያ ነኝ። ብዙ የአረብ ሀገር ልጆች ፎሎ 1000 ካልሆነ ቪዲዮ አይከፍትለትም። እሺ አንዳንድ ኮመንቶች ፎሎ 1000 ስላልሆነ ነው ያልከፈተልህ፣ ለዛ ነው። እና ያው የለኝም 1000 አሁን ሰና ከፍተልኝ እና አሁንም እዚህ እናንተ ጋር የመጣሁት የምር እንትኗ እንዳይወጣ እየፈራው እንዳትወቀስ የገንዘብ ነገር ነው እንጂ ደስተኛ አይደለሁም። እዚህ ሳልመጣ ብትሰጠኝ ደስ ይለኝ ነበር። ኦኬ እሺ፣ አሁን የሆነ ነገር ገጥሟት ይሆናል ብዬ እያሰብኩ ነው።
እንትን እኮ ነው። ለምሳሌ እሺ ፎቶ ምናምን አለክ? አዎ አለኝ። ኦኬ ይኸውላችሁ ግን አንድ ነገር ማለት ነው እውነት ለመናገር ሪቪው ወይም ልትበቀላት ቢሆንስ ስላናደደች እኔ እንደዚህ አይነት ስብዕና የለኝም። እንደዚህ አይነት ስብዕና የለኝም። የምሬን ነው የምላችሁ። እንደዚህ አይነት ስብዕና እኔ መቼም ከሚገርምሽ ባይዞ የጤና ባለሙያ ነኝና ብዙውን ጊዜ ከአረብ ሀገር የመጡ ልጆች ገንዘብ ተበልተው ዲፕሬሽን ውስጥ ገብተው ሲመጡ ትሪት የምናደርገው እኛ ነን እና ብዙ ሳፖርት አድርገናል። ኢቨን እዚህ ያው ሚዲያ ላይ አልገባም እንጂ እኛ አካባቢ ገንዘብ ተበልተው ሲሉ ያስመለስናቸው ራሱ በርካታ ልጆች አሉ። ያው ወደ ሚዲያ አልወጣም ብዙውን ጊዜ እንደዚህ እንጂ ብዙውን ጊዜ ሳፖርት እናደርጋለን። ታውቂያለሽ በቤተሰብ በፍቅረኛ ተከርተው ራሳቸውን ስተው እኛ ጋር ሐኪም ቤት ይመጣሉ እና እነሱን ብዙውን ጊዜ ትሪት ስናደርግ እዚህ የሚሉት ምንድን ነው ገንዘብ ተበልተን ምናምን ሲሉ መክረናቸው ሰለሞን ልቦናቸውን መልሰን ገንዘብም ካለ ሰው አወያይተን ድጋፍ ተደርገው ነው የምንሄደው እንጂ እንደዚህ የበቀል ነገር ሲጀመር ለምን እበቀላታለሁ? እንኳን እየተሸማቀቅኩ ነው እዚህ እናንተ ጋር በመምጣት የምር ብሩ የግድ ስላንተ ስላለኝ ነው እንጂ ልውጣ እያልኩ ራሱ እያመነታው ነው የወጣሁት። ለመብረቁ ግን ቴክስት አድርጌለት ኦኬ ልንገርህ፣ አሁን ብር አበድረኝ ስትልህ እና መልሳለሁ ያለችበት ቦይስ አለክ? መልሳለሁ እና አበድረኝ ያለችበት እሱ የለም። ግን በቅርብ ባለፈው የሆነ ጓደኛዋ የጤና እክል ገጥሟት ይቅርታ አድርግልኝ ብርን በቅርቡ አስገባለሁ ብላለች። ከሁለት ብር ኦኬ እሺ። አሁን መብረቁ ተኝቶ ይሆን ስልክ እያወራ ይሆን? የለም